ጤና ይስጥልኝ ከድሬቲዮ ብሺ ወንዙ መላኩ ነኝ። ከጅቡቲ ወደ ጅማ እንዲያደርስ ከተሰጠው ናፍጣ ጋዝ ላይ ከ36479 ሊትር በላዩን በመሸጥና መልሶ በማሸግ የፈሳሽ ጭነት ማጓጓዣ ተሽከርካሪውን ከነተሳቢው ያቃጠለው ግለሰብ ጥፋተኛ ተባለ። ተከሳሹ ሐዱሽ ገብረ ክርስቶስ የተባለ የ39 ዓመት ጎልማሳ ሲሆን በወይራ ትራንስፖርት አክሲዮን ማህበር የፈሳሽ ማጓጓዣ በማሽከርከር ስራ ላይ እያለ ነው የወንጀል ድርጊቱን የፈጸመው። ተከሳሹ ከጅቡቲ ወደብ ታሽጎ የተሰጠውን ከ44000 በላይ ሊትር ናፍጣ እሽጉን በመፍታት 36479 ሊትሩን በመሸጥ መልሶ መፈታቱም እንዳይታወቅ አሽጎታል። በዚህም መንግስት ለናፍጣው ያወጣው ከ643000 ብር በላይና የትራንስፖርት ድርጅቱ ኪራይ ሊያገኘው የሚችለውን 51 ሺህ ብር በላይ በማሳጣቱ በአጠቃላይ ተከሳሹ ከ694 ሺህ ብር በላይ ጉዳት በማድረስ በፈጸመው ከባድ የእምነት ማጉደል የሙስና ወንጀል ክስ ተመስርቶበታል። ይህ ድርጊቱ እንዳይጋለጥበትና መንግስት ተሽከርካሪው የተቃጠለው በድንገት ከመኪና ውስጥ በተነሳ እሳት ቃጠሎ አደጋ ነው በሚል ለማታለል በመፈለግ ነሐሴ 12 2005 ዓ.ም ከንጋቱ 11 ሰዓት ከ30 ላይ በጅማ ዞን ሶኮሩ ወረዳ ልዩ ስሙ ዱባ አባ ኡላ በተባለ ቦታ ሲደርስ ተሽከርካሪውን ከነተሳቢው በማቃጠሉና በማውደሙ ከ1.3 ሚሊዮን ብር በላይ ጉዳት እንዲደርስ ማድረጉም በክሱ ተዘርዝሯል። በአጠቃላይ ተከሳሹ በመንግስት ላይ ከ2 ሚሊዮን ብር በላይ ጉዳት በማድረስ ከባድ የእምነት ማጉደልና ከባድ አታላይነት የሙስና ወንጀል አቃቤ ሕግ ክስ መስርቶበታል። ተከሳሹ የተጠቀሰውን የወንጀል ድርጊት አለመፈጸሙን ክዶ ተከራክሯል። የአቃቤ ሕግ ምስክሮች ግን ተከሳሹ እየተቃጠለ ያለውን የመኪናውን ጋቢና በመክፈት በረጅም ዱላ እሳት ያልደረሰበትን የመኪናውን ክፍል ሲያቃጥል መመልከታቸውን የምስክርነት ቃላቸውን ሰጥተዋል። ተከሳሹ አቃቤ ሕግ ያቀረበበትን የሰውና የሰነድ ማስረጃ ማስተባበል ባልመቻሉ የፌዴራሉ ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት ተከሳሹን ጥፋተኛ ብሎታል። የአቃቤ ሕግ የቅጣት አስተያየት ለማድመጥም ፍርድ ቤቱ ለየካቲት 11 2007 ዓ.ም ተለዋጭ ቀጠሮ ሰጥቷል።